ኢየሱስ አምላክ ነው። ኧረ በቃ አንተ እስኪ መቼ ነው የምትፋታው? ሁሌ ባለፈው እንደዚህ አንድ ጊዜ ገባው እንደዚህ ለምን ለምን ልከራከር? ልታከራከረኝ እኮ ነው። መከራከር እኮ አይደለም ይሄ። እሺ ምን ለምሳሌ ምን ነው የሚጠቅመኝ? የሚጠቅምህ ለምሳሌ አምላክ ሞተ ብለህ ታምናለህ አንተ? እኔ አዎ አምናለሁ። አምላክ ይሞታል? ሞቷል፣ ከዛም ተነስቷል በሶስተኛው ቀን። አይ አምላክ ይሞታል ወይ? እኔ ምን ብዬ ልመልስልህ እንዴ? አእምሮ የሚነግርህ ነው ትክክለኛው ነገር። አእምሮ የሚነግርህ ነው አምላክ ይሞታል። እኔ እንደሰማሁት ከሆነ እንደተማርኩት ከሆነ አምላክ ሞተና በሶስተኛው ቀን ተነሳ የሚባል ነገር ሰምቻለሁ። እሱን አይደለም አምላክ ይሞታል ወይ? አሁን እኔ እንደሰማሁትና እንዳየሁት ከሆነ አሁን ይሞታል። እሺ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ እሱ ብቻ የማይሞት ነው፣ ማንም ሊቀርበው በማይችል ብርሃን ይኖራል፣ አንድስ እንኳን አላየውም ሊያየውም አይችልም ይላል። ስለዚህ አምላክ አይሞትም ይላል መጽሐፉ። ምን ትላለህ? እሺ እኛ ጋር አሁን እኔ እንደሰማሁት እኔ እንደምማረው ከሆነ ሞቷል የሚባል ነገር ሰምቻለሁ። ከዛም በሶስተኛ ቀን ተነስቷል። ግን አንተ ደግሞ አሁን አልሞተም። አምላክ ነው ያስነሳው። የሞተው ደግሞ ወንድ ልጅ ነው። የሚገርም ነገር እንጂ አምላክ አልሞተም። እሺ እንዴት ተለየ? ለምሳሌ የእናንተና የኛ መጽሐፍ ቅዱስ እንዴት ተለየ? በመጀመሪያ ደረጃ መጽሐፉን ጸሐፊያ ነው አይታወቅም። ይሄን ታውቃለህ? ላሳየህ፣ ከእናንተው መምህራን ጽሑፍ ላሳየህ። እሺ አዎ ብታሳየኝ ደስ ይለኛል። አዎ ጠያቂ ትውልድ ያስፈልገናል። እንግዲህ ተመልከት፣ ይኸው የጸሐፊያቸው የማይታወቁ ቤቲ አዳምጪ ካለሽ፣ እሺ ቤቲ ካለሽ በደንብ አዳምጪ። እሺ ኦልራይት የታለ መሰለ እንሂድና ይሄ ሁሉ የማይታወቅ እንደሆነ ነው የሚያሳየው። ይታያል ቢና? አዎ ይታየኛል። የመጽሐፍ ቅዱስ መዝገበ ቃላት ይላል። የመጽሐፍ ቅዱስ መዝገበ ቃላት ምንድን ነው? ይሄ ነገር ደግሞ ከየት ነው የመጣብኝ? ኧረ አይደለኝ ቆንዴ። እሺ ምን ይላል? የመጽሐፍ ቅዱስ መዝገበ ቃላት የኢትዮጵያ መጽሐፍ ቅዱስ ማህበር ነው ያዘጋጀው። በደንብ እሺ። መጽሐፈ መሳፍንት መጽሐፉን ማን እንደጻፈው ምን ጊዜ እንደተጻፈ እርግጡ ባይታወቅም እርግጠኛ አይደሉም ማን እንደሆነ። መጽሐፈ አስቴር መጽሐፉን የጻፈው ማን እንደሆነ አይታወቅም። እሺ መጽሐፈ ኢዮብ ጸሐፊው ማን እንደነበረ አልታወቀም። ልብ አድርግ። ታወቀም። ሰቆቃወ ኤርምያስ ጸሐፊው ኤርምያስ መሆኑን አለመሆኑ አልተረጋገጠም። ልብ አድርግ። እንግዲህ ማን እንደጻፈው ምንም የምናውቀው ነገር ሳሙኤል፣ አንደኛ ሳሙኤል፣ ሁለተኛ ሳሙኤል። ከዛ ማን እንደጻፋቸው አልተገለጸም። ዜና መዋዕል ብዙ መምህራን መጽሐፉን የጻፈው ካህኑ ዕዝራ ነው ይላሉ። ይህም እውነት ይመስላል። ሆኖም የትውልድ ዝርዝሩ ከዕዝራ ዘመን በኋላ ያለውን ስለሚያመለክት ምናልባት ሌላ ሰው ጨምሮበት ይሆናል። ምናልባት ማን አናውቅም። ሌላ ሰው ጨምሮበት ይሆናል። ማን እንደሆነ ግን አናውቅም። ችግሩ እሱ ነው። መጽሐፈ ነገሥት አንደኛ ነገሥት፣ ሁለተኛ ነገሥት ጸሐፊው ማን እንደሆነ ግን አልታወቀም። በጣም ጥሩ። የኦሪት ጸሐፊያን ኦሪት ዘፍጥረት፣ ዘዳግም ምናምን በ10ኛው ክፍለ ዘመን ገደማ ጀምሮ አንዳንድ መምህራን ኋለኞች ነቢያትና ጸሐፊዎች በእስራኤልና በይሁዳ መንግስት ዘመን ከምርኮ በኋላ ባለው ዘመን ጽሑፎችንና የቀደሙ ባህሎችን፣ ሕጎችን ሰብስበው አቀነባበሯቸው። በእነርሱም ዘመን ኦሪት መልክ ሊይዝ ችሏል የሚል ምንድን ነው ያላቸው? ግምት ነው ያላቸው። አየኸው። ከዛ ይሁን እንጂ ጉዳዩ በአንዳንድ አብያተ ክርስቲያናት ዘንድ እጅግ አጨቃጫቂ ሆኖ ተገኝቷል። ምንም የሚታወቅ ነገር የለም። እርግጠኛ አይደሉም በማን እንደሆነ። ተግባባን? ከዛ ዕብራውያን አንድ መጽሐፍ አለ ደግሞ። ይህ መልእክት በማን ማንነቱ ወንድ ይሁን ሴት ስሙ አይታወቅ፣ ከየት አገሩ አይታወቅ፣ ወዴት ሀገር እንደሆነ አይታወቅ፣ በምን ጊዜውም አይታወቅ፣ ምክንያቱ አይታወቅ፣ የተጻፈ እንደሆነ ለማወቅ አስቸጋሪ ነው። ማንነቱ አይታወቅም እያለ ነው። መዝሙራትን ማን እንደሰበሰበ አልታወቀም።
እንዳለ በቃ ምን አለፋ መጽሐፍ ይሰለቻል እንደዚህ እያገኘ። ጥያቄ ልጠይቅ ቢናይ፣ ጸሐፊው የማይታወቅ መጽሐፍ። እሺ ጠይቀኝ። ጸሐፊው የማይታወቅ ጸሐፊውን ምን ሆድህን አመመህና መንገድ ላይ ከዛ መንገድ ላይ የሆነ ኪኒን አገኘ፣ ዝም ብለህ አንስተህ ትውጠዋለህ? እሺ እየሰማሁህ ነው። ንገር። መንገድ ላይ የሆነ ኪኒን አገኘ ሆድህን አሞ፣ ከዛ ዝም ብለህ አንስተህ ትውጠዋለህ? ማለት ዝም ብለህ እሺ አልውጠውም። ኦኬ በጣም ጥሩ። ስለዚህ ለምንድን ነው የማትውጠው? የምን እንደሆነ በምን ልወቅሽ? በጣም ዝም ብዬ ያገኘሁትን እንዴት እወጣለሁ? ከሐኪም የግዴታ ምክር ያስፈልገኛል። ጀግና። ስለዚህ አሁን አንተ ለሰውነት ተጠንቅቀ በቃ ሰውነት ይሄኛው ሰውነት እንዳይጎዳብህ ብለህ የማታውቀውንና ምንም ማን እንዳዘጋጀው የማታውቀውን ኪኒን አትወስድም። በተመሳሳይ ሁኔታ ለነፍስህ ማሰብ አለብህ። እቺ ነፍስህ የምትበላው ምግብ አለ። እሱም ምንድነው? የአምላክ ቃል ነው። ተግባባን? ስለዚህ ያንን ቃል ማን እንደጻፈው የማታውቀው ከሆነ እንዴት ነው የምትቀበለው? አስቸጋሪ ነው በጣም። እኔ አሁን ይከብዳል። አሁን አንተ የጠየቅኝ ማንን ጻፈው? ስለዚህ አሁን ጸሐፊያኑ አይታወቅም።